ከሁሉም ነገር በላይ መንፈሴ የሰበረው ዛሬ ጠዋት ልጆቼ የሚጠብቃቸው ሰው ሲጠጋቸው የሚጮህ ውሻ ድንክ ውሻ አብሯቸው የሚውለው ውሻ ሞቱ። አባቢ ስፓርክል ሞቱ። ስፓርክልን ገደሉት። ታይገርን ገደሉት። አባቢ አንተን ይገሉሃል ወይ? አባቢ እሷን ይገላታል ወይ? እህቴን ወንድሜን ትገላለች ወይ? እዚህ ውስጥ እንደ እንቁላል ተንከባክቤ የሰራሁትን ሜንታሊቲያቸውን ሶሻል ፋብሪኩን የለፋውበትን ሰበሩብኝ። ልጆቼ ሰጉ። ከቤት አወጣኋቸው። ልጆቼን ይዤ አያቴ ጋር አስቀመጥኩ። እዛ ቤት አልመለስም። ጭንቅላታቸውን ጎዱብኝ። ውሾቼን ብቻ አይደለም የገደሉት፣ ልጆቼን ጎዱብኝ። ሌላ ጠባሳ። ሁላችንም የምንመራው በህግ ነው፣ በአዋጅ ነው። እግርቷ ላይ በጸደቀ አዋጅ ነው። እኔ እስከማውቀው ድረስ ያለው አዋጅ ማንም ሰው የቤት እንስሳ ባለቤት የውሻ ባለቤት የመሆን መብት አለው። አዝሎንጋስ ውሾቹን አመታዊ ተገቢ የሆነውን ክትባታቸውና ሕክምናቸውን በተረጋገጠ የሕክምና ባለሙያ እስካስከተበ ድረስ ከቤት ወጥተው አደጋ እንዳያደርሱ እስከዘጋ ድረስ ማብላት ማጠጣት እስከቻለ ድረስ የሚለው አዋጅ ነው፣ ሁላችንም የምናውቀው። በዚህ ሰዓት ግን በየቤት ሰው ቤት እየተመጣ ይሄን ያክል ውሻ ቁጥር ነው ሊኖርህ የሚገባው። እኔ ጋር ያጋጠመኝን ነገር በነገራችሁ መጡ። ምን ያህል ውሻ አለ? ይሄን ያክል ውሻ ያዙኝ። ምን አሉ? ምረጥ ነው ያሉ። የሰው ልጅ ይመርጣል። ያሳደጋችሁትን ውሾች በምን መስፈርት ልምረጥ? እሺ 10 ውሻ አለኝ። በምን መስፈርት ልምረጥ? ማንን ላድን? ማንን ግደለው ልበለው? ይሄ እኮ ቶርቸር ነው። መግደል እኮ ይቻላል። እኔን አስረህ እንደፈለክ የፈለክበት ወስደ መግደል ትችላለህ ውሾቹን። እኔን የምታስመረኝ ቶርቸር ነው ይሄ። ናዚ ካምፖይ አሮን ነው እዛ ውስጥ እየተደረገ የነበረ ነገር ከሆነ አላቅም። ይሄ ቶርቸር ነው። እኔን ለማሳበር ነው ምረጥ የምትለኝ? ለምን መርጣለሁ? እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድን ነው በምን ልምረጥ? ማንን ላድን? ማንን ልግደል? 2 ምረጥ፣ 8 ግደል። 2 ምረጥ። ይህን ያላችሁኝ ሰዎች ይህም ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። እኔ ቅር እንዳልኳችሁ ፈጣሪ ቅር ይበላችሁ። ምረጥ ነው ያሉኝ። ከልጆቼ መሃል ምረጥ። ተገድጄ ምረጥ። ተገዳችሁ እንድትመርጡ አያርጋችሁ። ሞትም ቢሆን ራሱ መርጦ ሲመጣ ነው የእግዚአብሔር ጸጋ። እኔ መርጬ አላስገድልም። መመለስም አልችልም ይህን ጥያቄ። እንደ ሰው በሰብአዊነት ደረጃ ግን መጠየቅ ያለበት ነገር አይደለም። የሰውን መንፈስ የሚያቆስል ህሊናን የሚያስት ነገር ነው ይሄ። ሰውን የሚያሳብድ ነገር ነው ለኔ። ለሌላ ሰው እንዴት እንደሆነ ባላቅም ካለኝ ስሜት አንጻር እኔ አልመረጥኩም። መርጬ አይደለም ይሄን ውሻን ያስገደልኩት። አልመርጥም ብዬ ነው መርጠው የገደሉት። ከዛም አመሰግናለሁ። እኔ ግን ዛሬ እዚህ ቦታ ላይ ቁጭ ብዬ የሞተብኝን ውሻ አውጥቼ አልጥልም።
ከዘመድ አዝማድ ከጓደኞቼ ጋር ሆኜ በክብር ቀብረዋለሁ። ከዚህም በላይ ሰው በሌለኝ ሰዓት ትናንት ብቻዬን በሆንኩ ሰዓት ሰው በፈለኩ ሰዓት ደርሳችሁልኛል። ኢቭን የተቀያየምን ሰዎች ከማንም በላይ ሮጣችሁ ደርሳችሁልኛል። ሁላችሁም በስልክም በመምጣትም በማገዝም ላደረጋችሁልኝ ነገር ከልብ ያመሰግናለሁ። እያወቅኩ በእውቀት ሳላቅ ደግሞ በድፍረት ተሳስቼ ላስቀየምኳችሁ ይቅርታ፣ ከልብ ይቅርታ። ከዚህ በኋላ በዚህ በእንስሳት ዙሪያ የምንሰራ ሰዎች ለዚህ ለእንስሳት ለፍጥሯን ፍቅር ያለን ሰዎች መከፋፈል ሳይሆን አንድ ላይ ሆነን መታገል አለብን። አንድ ላይ ሆነን እንዳይሞቱ መታገል አለብን። ሁላችንም ከልቤ ነው የምላችሁ። ለመከፋፈሉም ለሁሉም ነገር ነው ያበረከቱት ሚና ካለ በጣም ይቅርታ። ሁላችሁም ይቀርባል። መሰከረለ እኛ ሄኖክ ትላንት ውሻ ከመሞቱ በፊት ቃሊቲ ባለ ሼልተር ላይ 129 ውሻ ያጣ ነው። በእርግጥ የኔ ሼልተር አይደለም፣ የኔ ሼልተር ከአዲስ አበባ ውጭ ቢሆንም ግን አብረን የምንሰራ ሰዎች ነን። የኛ ውሾች ከ30 በላይ እዛ ውስጥ ነበሩ። በሌሊት ነው ጥቃት የደረሰብን። ያ ማለት ህጋዊ አይደለም። አንድ ህጋዊ ተቋም ላይ አንድ ግለሰብ ፖሊሶች ተሰብስበው መጥቶ በሌሊት በቀን መምጣት የሚገባውን በሌሊት እንደማጅራት መጥቶ የሼልተሩን ሰራተኞች አስሮ ያንን ሁላ ውሻ ገድሎ መውጣት ማለት ተሰምቶ የትም ሀገር ተሰምቶ የማይታወቅ ትልቅ ወንጀል ነው። ሁላችን ላይ የተፈጸመብን ትናንትና ሄኖክ ላይ የተፈጸመበት ያ ነው። ትላንት ሄኖክ ጋራ ሄደው ያነሱት ጉዳይ ነበር። እንግዲህ እኛ ሞር አኒማል ራይት ላይ ስለሆነ የምንሰራው የትኛውም ውሻ በግብርና ህግ ውስጥ ባለው በመተዳደሪያ ደንብ መሰረት ሲታይ ውሾቻችሁን ያላችሁን ባለቤትነት ማስመዝገብ ነው ኃላፊነታችሁ እንጂ አንድ ውሻ ሁለት ውሻ የሚባል አይደለም። የትኛውም ሰው የፈለገውን የውሻ ቁጥር ማሳደግ ይችላል። ህጉ ላይ እስካልተደነገገ ድረስ መብት አላችሁ ማለት ነው። 10 ውሻ ኖራችሁ 15 ውሻ ኖራችሁ ባለመብት ናችሁ። ነገር ግን ራሱ ግብርና ሚኒስቴር የውሾች ቁጥጥር ሰርቶ አያውቅም። እኔ ቤት ስንት ውሻ እንዳለ አያውቅም። አብቲ ጋር ስንት ውሻ እንዳለ አያውቅም። ያንዳንዳችሁ ጋር ስንት ውሻ እንዳለ አያውቅም። ያ ደግሞ የራሳቸው የህግ ክፍተት የፈጠረው ስህተት እንጂ የእያንዳንዳችሁ ስህተት አይደለም። አሁን ለምሳሌ ዛሬ እዚህኛው ክፍለ ከተማ ላይ 10 ውሻ ያለው ሰው ወደሚቀጥለው ክፍለ ከተማ ላይ ሲሻገር 10ን ውሻ ከዚህኛው ክፍለ ከተማ ያሰርዝና እዛኛው ክፍለ ከተማ ላይ ያስመዘግባል። ህጉ እንደዚህ ነው፣ እንድታውቁት ያህል ማለት ነው። ስለዚህ አሁን እየተደረገ ያለው ነገር በእኔ ግምትና በእኔ እንደሚመስለኝ እኔም አሁን ከሳምንት በፊት ግቢ ውስጥ ተከስሼ ውሾቼ በሙላ ሼልተር ናቸው። አሁን በቤቴ ምንም አይነት ውሻ እኔም የለኝም። አሁን ላይ ሳምንት ሆኖኛል እና አካባቢያችሁ ላይ የሚቃወሟችሁ ማህበረሰቦች ካሉ ይሻረኩባችሁና አሁን ላይ ፎከሱን መንግስት ነው እንዳትሉ ማለት ነው። ገባችሁ? አሁን እኛ ሁላችንም ፍትህ የምንጠይቀው ከመንግስት ነው። ምክንያቱም በዛ ስር ሆነው የመንግስትን ስም ተጠቅመው ወይም መድኃኒቱ ስላላቸው ብቻ ወይም ለጎዳና ውሻ መድኃኒቱን ተጠቅሙት ስለተባሉ ብቻ ያ መድኃኒታችን ስለገባ ብቻ ፖሊሶቹ ይዘው እያስፈራሯችሁ ነው፣ ውሾቻችሁን እየገደሉባችሁ ያሉት። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ኮንዶሚኒየም ላይ አፓርትመንት ላይ ከማህበረሰብ ጋር በመሳጠር ገንዘብ በመቀበል ስልጣንን አላግባብ አቢዝ ማድረግ አለ። ስለዚህ እንደዛ የተደረገ ነው። ሁላችንም ስልጣንን አላግባብ በመጠቀም ነው ወደዚህ የመጣን። የተለያዩ ሰዎች ጋር ደውለናል። የሚመለከታቸው ሰዎችም ኤንኬዝ እንደማያውቁት ነው ያረጋገጡልን፣ በዛው ሚኒስቴር ውስጥ ያሉ ሰዎች። ስለዚህ እኛም ሄኖክን ይመስለኛል የሚከፍት ወደ ክስ ነው የምንሄደው። ለሞቱ ውሾች ክስና ፈተና የምንጠይቀው። ከዚህ በኋላ ላለው ነገር ሁላችሁም ተጠንቀቁ እና ደግሞ አንድ ላይ ድምጽ። አሁን እኔ እንደምታውቁት እንግዲህ በጣም ብዙ ጊዜ ሆነኛል አኒማል ራይት ላይ ነው የምሰራው፣ የጎዳና ውሾች ላይ ነው። ስለዚህ ትላንትና ለነዚህ ውሾች ጮኸን ቢሆን ኖሮ ዛሬ በቤታችን አይመጣም ነበር። ገባችሁ አይደለ? ትላንትና አንድ ሆነን ለጎዳና ውሾች ታግለን ቢሆን ዛሬ በጣም ከዛ ያለፈ ነገር ነው የተከሰተው። ቤት ለቤት እያንኳኩ ውሻ መግደል ማለት ቤትም ቦታ ተሰምቶ አይታወቅም። ስለዚህ ያለፈው አልፏል።
በጋራ አልነበርንም፣ አልጮህንም። ሁሉም ሰው የራሱን ውሻ ይዞ ነው የተደበቀው። ስለዚህ ከዚህ በኋላ ግን የሆነ ችግር አንኳኩቶ ሲመጣባችሁ አይደለም ስለዛ ነገር ማሰብ ያለባችሁ። ሰው የጎዳና ውሻ ነው፣ ቤታችሁ ያለ ውሻ ነው። ሁሉንም እንደ ልጆቻችን ቆጥራ ነው እኛ የምንከባከበውና ሰው ድምጻችን አንድ ከሆነ የማይለወጥ ነገር የለም። እኛም በቀጣይ አላውቅም እዚህ ጋር ምን እንደምታረግ እናንተ ወደ ክስ ነው የምንሄደው። ክስ ከፍታለን። ስለ ሞቱ ድርሾች የተለያዩ የውጭ ሚዲያዎች ላይ እየተናገርን ያለ ነው። ኬዙ ተሰምቷል። ነገር ግን እኔ ዛሬ አሁን ከመጣሁበት ቦታ ስልክ ከደወልኩበት ቦታ የተባለው ነገ ራሱ ግብርና ኮሚሽን ሄዳችሁ የደረሰባችሁን በደል ተናገሩ። ምክንያቱም ቤት ውስጥ ያለው ውሻ እንዲወገድ መብት አይደለም ስልጣን አይደለም ስለተባለ ይሄ ማለት ደግሞ ከዛው መስሪያ ቤት መጥተው የገደሉ ሰዎች ህገወጥ ናቸው ማለት ነው። ስለዚህ እንደዚህ አይነት በደል የደረሰባችሁ ይደርስብናል ብላችሁ የምታስቡም ሰዎች ካላችሁ የሚያስፈልገው ነገር ሄዶ ለኮሚሽነሮቹ ማሳወቅና የሞቱት ሞተዋል አልቀዋል። ስለዚህ ከዚህ በኋላ ያለው ደግሞ ጊዜ ሳይሰጥ መጠበቅ ነው የሚያስፈልገው። ምን ጠይቀው ፍትህ ነው ያለፈ አልፏል። ከዚህ በኋላ እንዳይከሰትና እንዳይደገም መከላከል ነው። ቴንክ ዩ